እንግዲህ ዶናልድ ትራምፕ የካርግ ደሴት ይገላግለኛል ብለው አጠቃላይ እላዩ ላይ የነበሩትን ወታደራዊ ሾኮች በሙሉ ነቃቅለዋል እና ለዚህ ያገኙት ምላሽ ሊመቱት ይችላሉ። ከኢራኖች ያገኙት ምላሽ ይቅርታ አድማጮች፣ ከዚህ ያገኙት ምላሽ ሊመቱ ይችላሉ እንትን ያሉትን ነገር ጦርነቱን ሊያስቆም በሚችል ደረጃ አይሆንም። እኛም እንቀጥላለን ነው ይህምቶች ዞመቱ ያንን እኛም ደግሞ የዚህ የሰላጤው ሀገሮችን ተመሳሳይ ነገር እናደርጋለን እናነደዋለን የሚል ምላሽ ነው የሰጧቸው። ምንድን ነው አሁን ዶናልድ ትራምፕ ማድረግ ያለባቸው? ስለዚህ አሁን ዶናልድ ትራምፕ ይህንን የማድረግ አሁንም አቅሙ አላቸው። ጥያቄው የአቅም ከሆነ ቢኮዝ አሜሪካ ሱፐር ፓወር አሁንም ተመሳሳይ የበለጠ ጥፍ ኃይሎች አድርገው በነገራችን ላይ 3 የአሜሪካ የጦር መርከቦችና በድምር ወደ 5,000 የሚሆኑ ባህርና መሬትን አጎዳጅተው መዋጋት የሚችሉ የባህር ኃይሎች አምፊቢየስ ፎርስስ ገብተዋል። ከውሃ ወደ መሬት ለመሸጋገር ችግር የሌለባቸው አሉ። ፕሮባብሊ እነዚህ ራሷ ካርግ ደሴትን ከማውደም የመያዝ እርምጃም ሊሄድ ይችላሉ ነው የመቆጣጠር። ስለዚህ ብዙ ያሉ ሀሳቦች አሉ። ወይ እንደዚህ ተጨማሪ ኃይሎች እየመጡ ነው የሚሉት። አሁንም ለምንድን ነው ይሄን ማድረግ ያለባቸው? ዶናልድ ትራምፕ የፈለጉት ነገር ምንድን ነው? ይህንን ሰርጦን የምዘጉትን ነው ሆርሙዝ ሰርጦን አቁሙ እና በቃ እኔም ጦርነቱ ቆሟል በል። ጦርነቱ ለብሮ የተነሳው ጦርነቱን በዚህ ማቆም የሚቻል ከሆነ ጦርነቱ የተነሳበትንም ዓላማ እሺ በሉ ነው አይደለም እንዴ? አሁን እኮ በፊት አያደርገውም ብላችሁ አላችሁ፣ አደረግኩት። አያችሁት የደረሰውን ነው። አሁን ፈርሙ ነው። አሁን የበለጠ ጉዳት ከሚመጣ እና እንደገና ዓለምን ይዛችሁ ለመጥፋት ያለ ቀውስ ከምትፈጥሩ ይሄን ነገር በዚህ ብናቆመው ይሻላል ባይናችሁ እሳቸው እና ለምሳሌ የተናገሩት ነገር አለ። ይሄ ጦርነት አልቋል፣ ኢላማ እኮ የለም። አሁን መጣው ኢላማ ጨረስ ነው መቼም እኮ ለዚህ እኮ ግን እኮ ያመናጢ ሂትለር ምን ብሏል? ጦርነት የጨለማን ቤት ከፍቶ ነው ማለት ምን እንደሚመታ አይታወቅም ማለት የምዕራባውያን ጋዜጠኞች እኮ ለዚህ እኮ ወጥረው ያዟቸው እኮ አይደለም እንደ ፕሬዝዳንት ትራምፕን ጦርነቱ መቼ ይቆማል? አሁን ይሄ ሁሉ ካሉ በኋላ ማለት ነው መቼ እንደሚቆም እኔ ጭንቅላቴ ውስጥ ነው ያለው። አሁን አንድ ሳምንት አለ። በጣም ነው መከታተል በቀናት አሉ። ይሄ የቋንቋ ጉዳይ ኢን ዴይስ አሉ፣ ኢን ዊክስ ወይ ኢን ዊክ ማለት ይችላል። በሳምንት እኮ ሁለቱ አለቀ። በሳምንት ውስጥ ዊዚን ዊክ ገባ። በሳምንት ኢን ዊክ ታይም በሳምንታት እንደዚህ ማለት ይችላል። ይቋም ኢን ዴይስ አሉ ካሉ ከሳምንት በታች ስለዚህ ቢበዛ 5 ቀን ነው። በ5 ቀን ውስጥ ይቆማል አለ ሲሉ ኢራኖች ምን አሉ? ጦርነቱን የሚያቆሙት እርሱ አይደሉም ማለት እኛ ነን። ጦርነቱን የምናቆመው እኛ ነን ስንፈርም ማለት ነው። ለምን መሰሎት አሉ። አሁን ዶናልድ ትራምፕ ቢሉት እኔ በቃ አንድ ቀን እኔ አቁም ስል ጦርነቱ ቆመ ማለት ነው አሉ። እንደሱ አይቆምም አሉ እነሱ። ምን ማለታቸው ነው? እስራኤል ላይ መተኮሳችን እንቀጥላለን። ሌሳሲዩም በነገራችን ላይ እስራኤል የራሷን አቋም ገልጻለች። ከዚህ በኋላ ብዙ ሳምንት ይፈጅብኛል ድብደባው በቅሬ መሰረት በጣም ብዙ ሳምንት ስደበድብ ነው። ዶናልድ ትራምፕ እንኳ ዋንጫ ሞልቷል ብለው ዞር ይሉ የራሴ ጉዳይ ስላለ ድብደባውን ይቀጥላሉ ብላለች። እንደዛ ብላለች። ስለዚህ ዶናልድ ትራምፕ እንዴት ነው የሚያቆሙት? ስለዚህ ጦርነት ገብቷል ነገር ለማሳመራል። አንዳንድ ግን በተራ ህይወት ውስጥ ብናየዋለን። በሰማይ ነፍሱ የማረው ሙሉጌታ ተስፋዬ ታጋይ ነበረ። ያኔ የመጣ ጊዜ መጀመሪያ ታጋይ ነበር። በቃ በዛ መንፈስ አንድ ሰፈር ሄደን አንዳንድ እንቅስቃሴ ስናደርግ የሆኑ ወጣቶች በቃ ችግር ለመፍጠር ሞክረው ነበር። ከዛ በቃ ነገሮች ብቻ አለቀ እንደሚያልቁ ሆኗል። አንድ ቀን ሀገር ሰላም ነው እንረስቷለሁ። በውይይት ነው የሚሄደው። በውይይት ታክሲ እና የሄድኩ እያለ ከፊት ለፊቴ ሳየው ዋናው የዛን ጊዜ ሲገለገል የነበረው ልጅ ነው። ገድዬ ደማቸውን ካልጠጣው ይል የነበረ ልጅ ነው።
በኋላ ቀስ ብዬ ድምፄን ቀስ አድርጌ ሌላ ሰው ሳልበጠብጥ ለሱ እምልህ ወዳጄ ታስታውሰኛለህ አልኩት። ልክ እንደው ምንድን ነው ሰይጣን ይሄንም ማስታወስህ ክፉ አልወጣኝም እኮ በለሆሳስ እና እስቲ ና ወርደን እናውራ። ማን እኔ አንተ ምን አለ ዱብ አለ ወረደ ዱብ አለ ና እንጂ ና ወረደ ይለኛል። ቆይ አልኩና ወርጄ ስላለ በቃ እንዴት ሊመታኝ እንደሚችል ነው። ገላጋ ያለ እዛ ላይ በጣም አስቸግሯል። አሁን ገላጋው ዞር ብሎ ሊከመርብኝ ነው እና እኔ የሆነች ነገር ይዣለሁ አለ በጎኔ ሻጥ ያረጋት። አዎ አሁን ቸገረኝ አለ። ልጅም ይመለስ አይደለም አለ አደባባይ ላይ ደግሞ አልመታትም አለ። ስለዚህ ቀስ ብዬ ይኸውልህ ካፉ ጥሩ ባይወጣ ነገር ይዣለሁ። ወይኔ ያንተ ሽጉጥ እኔን ይመታኛል። አሁን እኔ ውስጥ ያለ የፈለገ ጫና ይመጣል እንጂ ያችን እሱ ላይ ሽጉጤ ተኮሷን እንትን አጨርሳት ያችን ሊሄድ አልችልም። ስለዚህ በገላጋዊ ተረድቼ ሁለታችንን ግራና ቀኝ ይዘውን ወደ ህግ ቦታ ይዘውን ሄደዋል። ወደ ፖሊስ መንገድ ላይ ያስታረቁናል። ከዛ በኋላ ከልጁ ጋር ወዳጅ ነናል። ገብቶሃል? ምንድን ነው እንደዚህ ያደረሳችሁ? በቃ ባህሪው ነው ልጁ። እንዲህ አይነት ጉድ ነው የገጠመኝ። ኧረ እባክህ ካፉ ጥሩ ማውጣ ነገር ይዣለሁ ብለው ለምን አታኩሰውም? እንደዚህ አይነት ነገር ነው ምንድን ነው የገጠመው። አሁን ዶናልድ ትራምፕ ከጅምሩ መተኮስ አይደለም የፈለጉት። ሙሉጌታም ያለው እኮ ያኔ ውረድ ብሎ ልጁ ምናምን ሲል ይሄን አሳይቶ ታስገንዝቦት የሰራውን ስህተት አስገንዝቦት ያለ እንደዚህ አድርጎ ያ ትክክል ያለመሆኑን ነግሮ ገብቷል። የሞራል የበላይነት አግኝቶ ቢፈልጉ ሌላ ታክሲ አብረው ተሳፍረው ድራፍት ሊጠጡ ይችላሉ። ገብቷል። ያኛውም ይቅርታ አላወቅኩም መሆኑን አላወቅኩም ያኔ ብዛ ምናምን ነው ብሎ ይህንን የፈለገው ሙሉጌታ ሲል ያኛው እና ምን ታመጣለህ ሰዋት ያንተ ሽጉጥ እኔ ሲለው አሁን ነገሮች ዶናልድ ትራምፕን ጦርነት አይፈልጉትም። ስለዚህ አሁን እዚህ ጦርነት ግን ገብተዋል። ስለዚህ እንደፈለጉት እሳቸው በማዘዝ ሊያደርጉት አልቻሉም። አሁን ካርግ ደሴትን ለአጠቃላይ ድብደባ ወይም ለሌላ ሚሽን አዘጋጅተው በጠየቋቸው ጊዜ ያሉትን ሰምተሃል፣ መልሰውላቸዋል። ስለዚህ ምን ያደረጉ ኢራኖች ይሄን ጦርን አሁን ይሄ ምን ማሳያ ነው? ምንም ነገር ከዚህ በኋላ እየፈልጉ ያውድሙ። ከዚህ በኋላ ቢፈልጉ የኢራንን ሂስቶሪካል ቅርሶች አሁን በታሪክ ያላትን እነዚህ ፋርሶች ናቸው አይደለም፣ እሱ የሚፈልጉ ያውድማሉ፣ አውድሙ። መግደል የሚፈልጉት መሪ ያለ ሲያገኙን ግደሉን። እኛ ሆርሙዝ ሰርጥን አንከፍትም፣ መተኮሳችንን አናቆም፣ ጥይቱን እስክታሳጡን ድረስ ነው። ይሄን ደግሞ ካልኩሌት ሲያደርጉት እውነት ይቻላል ወይ? በዚህ በሁለት ሳምንት ውስጥ የኢራኖችን ቦሊስቲክ ሚሳኤል ባዶ አድርገህ የሚተኩሱት አጥተው እጃቸውን ሲያወጡ ይታያል? ተባረ። ስለዚህ መተኮሳቸው አይቀርም ማለት ነው። ለምሳሌ ትናንት እስራኤል ላይ ስንት ተኮሱ? 7 ጊዜ። ትናንት እስራኤል 7 ጊዜ ልትተኮስባት፣ 7 ጊዜ በሀገሪቱ ጥሪ ማስተላለፍ አለብህ። 7 ጊዜ ሁሉ ሰው ወደ 7 ጊዜ ወደ እዛ ቦታ መግባት አለብህ። አየህ፣ ቀን እረፍት የለ፣ ሌት እንቅልፍ የለ። ገብቶሃል? ኦኬ፣ እሷ የምታውቀው ነገር ሊኖር ይችላል። ይሄ የምትታገሰው ምንድን ነው የሚባለው ነገር አለ። ይሄ የምትታገሰው ነገር ነው። እዛ የምታደርሰው ጉዳት ግን እንደዚህ ለምሳሌ አሁን እስራኤል በምትሰጠው መግለጫ ከ4 እስከ 5 ወታደር ገድያለሁ ነው በወታደር ደረጃ የነበረውን እንደዚህ የምትለው ነገር አለ። ግን የመጨረሻው ጥያቄ ይሄ ጦርነት ሊቆም ይችላል ወይ? አሁን እኮ ባለው ሁኔታ እኮ ይኸውልህ የሆርሙዝ ሰርጥን እኮ በመዝጋት ብቻ ኢራን በአሜሪካ ብቻ አይደለም በመላው ዓለም ላይ የኢኮኖሚ ችግር እየፈጠረች ነው። ጦርነቱ ደግሞ ምን ጊዜም ወታደራዊ ብቻ የበላይነትን የሚያሳይ አይደለም። ኢኮኖሚ በጣም ወሳኝ ነው። ዛሷ አሁን በእነሱ ብቻ ሳይሆን በጣም የማይፈልጉት ነገር ሁሉ አሁን ውሳኔ እስከመወሰን ደረሱ አይደለም ወይ? ፕሬዚዳንት ትራምፕ የራሽያ ነዳጅ አንዴ ራሽያ ላይ የተጣለውን ማዕቀብ እናውቃለን። ከዩክሬን ጋር ባለው ጦርነት አንዱም ኢኮኖሚው ማድቀቅ ስለሆነ የተፈለገው ባይ ዘ ወይ አሁን ዶናልድ ትራምፕ ቤተክርስቲያን ናቸው። በጣም እርግጠኛ ነኝ። ጸሎት ቶሎ አስቁሙልኝ። አዎ ምንድን ነው የሚባለው? የግድ መሆን አስቁሙልኝ አይደለም ነው ምንድን ነው የሚባለው?
የልባችን ሲሰምር ስለት እናስገባለን። ዶናልድ ትራምፕ በየቀኑ ማናቸው ቭላዲሚር ፑቲን በየቀኑ $150 ሚሊዮን እያስገቡ ነው። ወይም ዩክሬን እንዳሰላችሁ በዚህ ጦርነት ሰሞኑ እንኳ $10 ቢሊዮን ያስገባሉ። ይሄ ማለት ደግሞ ለዩክሬን ምንድን ነው? አለቀልኝ ገብቶሃል። ስለዚህ አሁን ይህን እስከ መፍቀድ ደረጃ የደረሱት ፕሬዚደንት ትራምፕ እኮ ኢኮኖሚው ከአቅም በላይ እየሆነ ነው ያለው። አዎ ኢኮኖሚ ብቻ አይደለም ነው የሚመጣውን ነው። ኢራኖች ቁጥር አስቀምጠዋል። የዓለም የነዳጅ ዘይት ዋጋ በበርሜል በድፍድፍ $200 ይሸጣል። እዛ ምን እናደርሰው ብለዋል። ይሄን ማለት የኢኮኖሚ ሰው ያስፈልጋል። ማለት እንደሆነ ይሄ ማለት ትንሽ ኒውክሌር እንደማለት ነው። ገብቷል። እኛ ድሃ ነን ነው እኛ ድሃ ነን ይነግርሃል እኮ አሁን በመቶ ውስጥ መቶ እንኳን ከመድረሱ በፊት ያለውን የኑሮ ውጥረትና ውድነት እናውቃለን። 200 ደረሰ ማለት የለም። ኢኮኖሚ ደግሞ ብቻውን አይመጣም። የኢኮኖሚ ምስቅልቅል ሲመጣ የፖለቲካ እንካስላንተ ይጨመራል እና ብዙ ዙፋኖች ሊወድቁ ይችላሉ። ገብቷል። ኢራኖች አሁን እዛ ውስጥ ነው ተያይዘን የምንገባው። እኛ የበሰበሰ ብርድ አይፈራም። ጨርሳችሁ ብዙ ደብድባችሁታል። እኔ ካቢኔ እኮ ገላችኋል። ቤዚካሊ እኮ ዘ ሲምቦል ዘ ፊገር ኦፍ ዘ ሪቮሉሽን ገላችኋል እኮ ለእነሱ ለአብዮተኞቹ ነው ማለት ስሎት ለኢራነት ምን አሁን ጦርነቱ ሲያቆም ምኑን ከምን ነው የምናያይዘው? ወደማችሁት ተመልከቱ። ያክሰብሰብ ስለዚህ እኛ ጓይድ ነው አሁን ያለው። ስለዚህ አሁን ዶናልድ ትራምፕ የሆነ ቦታ እንዲቆም ፈልገው እኔ የማቆመው ሲሉ የኢራኑ ፕሬዚደንት ፔዜሽኪያን ነው እኛንን የምናቆመው። የምታቆሙትም አንድ የኢራንን ህጋዊ መብቶች በጣም ቶሎ ለመናገር ነው። ይሄ ተጋትሮ ተራዳ የምትለው የኢራን ህጋዊ መብት ነው። ይሄ ሺዓት ስር እናንሰራፋለን። የ200 ሚሊዮን ሺዓ ሙስሊም ጠባቂዎች ነን። ይሄ ክር ይኖራል። የለም እዚህ ሚሳኤሉን የምትሉን ቀንሱ። እሱማ አሁን እኮ እየተደበደበን እያለ ጋሻችን መከላከያችን እኮ ሰልፍ ዲፌንሳችን ነው አይደለም። 200 ኪሎ ሜትር ያለውን ራሱ አሜሪካ ነው ሰሞኑን ካሊፎርኒያ ሊመቱ ነው የሚል መረጃ ደርሶናል ብላ እንዲህ ስትል ነበር። እኛማ ዋይት ሀውስን ትርክክ የሚያደርግን ብናገኝ ይገላግላል። ስለዚህ እሱን አንደራደርም። የኒኩሌሩንም ቢሆን የእንትኑን እንደራደራለን። የምንድን ነው ቦምቡን አንፈልግም እኛ በሰላም የመጠቀማችን ግን ብቻ አይደለም። እና እስራኤልና አሜሪካ ቀርባችሁ ሁለተኛ ከዚህ በኋላ እናቴ ትሙት አፈር ያስበላል አላረገው። ከዚህ በኋላ ኢራን ላይ አንድ ጥይት የሚባል አናጭሁም፣ አንዶርም፣ አናጠቃም ብላችሁ ማሰሪያ ባለው መንገድ ትፈጽማላችሁ። ከዛ በኋላ ያለችው ኢራን ምንድን ነው? ራሷን መልሳ መገንባት ነው እንጂ ከዚህ በኋላ የእናንተን ጢያራ አትፈራም። ከዚህ በኋላ ይሄን አድርጌ አትባልም። ከዚህ በኋላ እንደ ረከቦት አታንቦጫቡጫት። ዲተረንስ ፈጠረች ማለት ነው ኢራን። ዶንት ተች አስ ኒውክሌር እየሰራ ነው ቢሆንስ ሰላማዊ መንገድ አድርጋችኋል። ግጥሚያው ያለው እዚህ ላይ ነው። ሳምንቱ እንግዲህ እንዴት ያልፋል የሚለውን ደግሞ እንመለስበታለን። ሰዓታችን ሄዶብናል። የዛሬው ፕሮግራማችን ስፖንሰሮች ቡና ባንክ፣ የባለራሽ ባንክ እና ሳፋሪኮም ኢትዮጵያ ናቸው። በአብሮነት ወደፊት። መልካም ቅዳሜ አድማጮች ከወዲሁ ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።